ክርስቶስን ያህል ልጅ ያላት ድንግል ማርያም ሌላ ወልዳለች ማለት አልበቃ ብሎ ነው እሱ። ሌላ ምን የሚያስጨምር ነገር አለ? ግን እውነት እመቤታችን እንኳን አንዳንድ ሰው እንደሚለው ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና አምላክንም ትወልጃለች ስትባል የድንግልናዬስ ነገር ብላ ጠይቃለች። በጭንቁ ሰዓት ክርስቶስ ከእናቱ እቅፍ ነው ያሳለፈው። እኛ ዛሬ ሲጨንቀን የጭንቅ አማላጇ ስንል ሞኝነት የሚመስለው ሰው አለ። ክርስቶስ በጨነቀው ሰዓት ከሄሮድስ ሲሸሽ ያሳለፈው በማን እቅፍ ነበረ? እንግዲህ ክርስቲያኖች ነን፣ እሱ ሲያደርግ ያየነውን ሁሉ እናደርጋለን። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ሃይማኖቱን እንቶ እንደ እናት ምን ይሰማታል እመቤታችን? ሰው ናት ይሉን የለ? አሁን ሰው ናት። እንደ ሰው ምን ይሰማታል? እንደ እናት ምን ይሰማታል? ለእኛ አምላካችን ነው። ለእሷ ግን አምላኳ ብቻ ሳይሆን ምኗም ነው፣ ልጇም። አንዳንድ ሰዎች ብዙ ቦታ የለችም ድንግል ማርያም፣ ቤተልሔም ላይ አለች፣ ከዛ ቀራንዮ አለች፣ ሌላ ቦታ የለችም። ድሮ የት ልትኖር ልትፈልጋለህ? ከነዚህ ከሁለት ቦታ እስቲ የበለጠ ቦታ ካለ ንገረኝና ላሳይ። ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደና አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። ጠበሉ እንዴት ያድናል? እምነቱ እንዴት ያድናል? ውሃ አይደል ወይ አፈር አይደል ወይ ካሏችሁ አትጨናነቁ ምእመናን። ለእግዚአብሔር የሚሳነው የለም በሉ። እንዲህ ብላችኋቸው ክርክር ከቀጠሉ በእግዚአብሔር አምኑም እነዚህ ሰዎች። ስለዚህ ጊዜ እንዳታጠፉ።